ሰብሊ የተሳሳተ ውሳኔ ነው የወሰንሽው። እንደምትወጂኝ ያውቃል። ሳይቅረብሻለሁ አንተን እያየሁ ለማውራት ይከብደኛል። ሰብሊ ነይና አዋሪኝ እባክሽ። እንዳይደብርሽ ብዬ ነው እንጂ እኮ እኔ ራሴ መጥቼ አወራሽ ነበር። ኤላ ችግር እንዳትፈጠር። ሰብሊ አንዴ ብቻ እናግሪኝ። እንግዲህ ሰብለ እኔ እንዳልጎዳባት ስለፈለገች ነው ወደ አንተ የመጣችው። ኤላ ችግር እንዳትፈጠር። ሰብሊ አንዴ ብቻ እናግሪኝ። ሰብለ ቆይ ለምንድን ነው የቆምሽው? ለምን ደሞ አትሄጂው? እንዳይደብርሽ ብዬ ነው እንጂ እኮ እኔ ራሴ መጥቼ አወራሽ ነበር። የኔፍቅር ወዴት ሄድሽ? ወደ አንተ እየመጣሁ። ደስ ይላል። እኔም እኮ ዳንቺ እየመጣሁ ነው። ጥሩ መገጣጠም ነው። ልክ ነሽ። ቆይ አንዴ መጥቶሽ አመታየውን ማመን አልፈለክም አይደል? በዚህ ተዋናይ በሞላባት ዓለም እማይሆን ሁሉ አላሙ። ይሄ ግን ቲያትር አይደል፣ እውነት ነው። እመን። አንተ መጥተህ ስለነገርከኝ አይደለም የሚሰማኝን ነው ማምነው። ምን ማድረግ ይቻላል? ያው ጊዜን ከምታባከን ያንተ የሆነ ነገር ላይ ጊዜን ብታጠፋ ይሻላል ብዬ ነው። ምን ላይ ፎከስ ማድረግ እንዳለብኝ ጠንቅቄ የማውቀው ነው። አሁን አጠገብ አለም ብቻ ነች ያለችው። እንዳታስከፋትና በኋላ ብቻ እንዳትቀር ተጠንቀቅ። አይ ቲንክ ስለ ሰብልና ስለ ብርክቲ ነው ለማውራት እየሞከርክ ያለከው። ቆይ ልባቸው አንተ ጋር ያለ ይመስላል? ያው እሱ ምርጫቸው ይናገራል። እንግዲህ ሰብለ እኔ እንዳልጎዳባት ስለፈለገች ነው ወደ አንተ የመጣችው። ይሄ ደግሞ ግልጽ ነው። ትንሽ ስለተናደደችብኝ ነው አንተ ጋር የመጣችው። አሁን ግን ከኔ ጋር ናት። ሌላ ምንም ምክንያት የላትም። እስኪ ያዝልቅልህ። ፈተናውን ክበን አንተ ብቻ ነው ከማከላችን። በቀጥታ አትናገሪ። የጆኒ ልደት ላከብርለት ነው እንጂ ፍቅረኛው እያለች አንቺ ምን ቤት ነሽ? እኔም ጓደኛው ነኝ። ቆይ ምን ችግር አለው? እኔ ምለ ግን ሰብለ ታውቃለች? ታውቃለች። ባታውቅም ምንም አይመጣም። እኔ ያመንኩበትን ነገር ከማድረግ ወላል። ይሄ ዛቻ ለሰብለ ብቻ አይመስለኝም። እሺ ምንድነው የምትፈልጊ? እና የልደት ፕሮግራሙ ላይ አንቺና ኤላ እንድትገኙ ልጋብዝሽ ነበር። ሰብለና ጆኒ ግን ይሄን ሐሳብሽን የሚወዱት አይመስለኝም። እንዴ የፕሮግራሙ አዘጋጅ እኮ ነኝ። የፈለኩትን መጥራት እችላለሁ። ቆይ አንቺ የኔና ኤላን መገኘት ለምን ፈለግሽ? ያው እንግዲህ ሁሉም ሰው ስለሚመጣ እናንተ እንዳትገነጠሉ ብዬ እኮ ነው። ስለ ሐሳብሽ በጣም እናመሰግናለን፣ ግን አንመጣም። ግን ትክክለኛ ውሳኔ አይመስለኝም። እንዴት? እኔ አንቺን ብሆን ሳናመነታ ነበር ግብዣውን መቀበለው። ለምን? ያው እንግዲህ ሁሉም ይመጣሉ። በዛውም ማሳየት የምትፈልጊውን ነገር ለማሳየት ጥሩ አጋጣሚ ይመስለኛል። ሰሚኛለሽ? ይሁን ማለት ለኔ ብዙም ለውጥ አያመጣልኝም። ፕሮግራሙ ላይ አንቺና ኤላ ልክ እንደ ካፕል ስትመጡ ሰብለ ፊቷ ላይ የሚታየውን ነገር ማየት አትፈልጊም? ያው ምናልባት ተስፋም ልቆርጥ ትችላለሽ በዛው። ስለምክርሽ አመሰግናለሁ። እስቲ ሞክረዋለሁ። ያው ለኤላ ነገር ይሆን ነበር ግን እምቢ ብሎኛል። አንቺ ግን ማሳመን አያቅትሽም። ግን ለማንም ባትናገሪ ጥሩ ይመስለኛል። ያው ሰርፕራይዝ እንዲሆን። ሐሳብሽ አይከፋም፣ ጥሩ ይመስለኛል። ጊዜ የለኝም። ወደ መጣሽበት ጉዳይ ግቢ። እኔ የምልሽ ቆይ መጀመሪያ ግን አንቺ እንዴት ለማክበር ነው ያሰብሽው? ስለምን እያወራሽ እንደሆነ አልገባኝም። ማለት እረስተሹ ብቻ እንዳይሆን። ምኑን? የጆኒ ልደት ነው። አልረሳሁትም። አንቺ ግን እንዴት አወቅሽ? ጆኒ እኮ ፌመስ ነው አይደለም? የልደቱን ቀን የሚወደውን ምግብና የጫማ ቁጥሩንም ልነግርሽ እችላለሁ። ክብርሽን ጠብቂ እሺ። ኧረ ቀስ ረጋ በየኔት። አሁን ከዚህ ሂጂልኝ። እሄድልሻለሁ። ከዛ በፊት ግን ልደቱን አክብሬ ሰርፕራይዝ እንደማደርገው እንድታውቂ እፈልጋለሁ። ምን አግብቶሽ? ሃርድ ፋኖ ነኝ። እንደውም እውነቱን ንገሪኝ ካልሽ ክራሽ ሙላ ነው። እሱ እያማረሽ ይቀራል። እሺ ቀስ ብትይ አይሻልም? የኔት ሂጂና እዛ እህትሽን ፈልጊ። ለነገሩ እውነትሽን ነው። እህትሽ ሳሎን የፍቅረኛሽ አፍቃሪ ነኝ። አይ አንቺ ልጅ ስነ ስርዓትሽን ያዥ እሺ። ይዛለሁ። ግን እኔ የምልሽ የሆነ የኔ የምትይው ሰው ሲነካ ያናድዳል አይደል? ምን ለማለት ፈልገሽ ነው?
እኔም የኔ ኤላ ላይ እንደዚህ ልጥፍ ስትይ እንዲህ ነው ስናደድ የነበረው። ብርቅቲ አርፈሽ ብትቀመጭ ይሻልሻል። አለበለዚያ ውበትሽማ በጣም ከባድ እኮ። ምን ነው የሚከብደው? መግለጹ ነዋ። ከዝንጀሮ ከጅብ ጋር ስታመሳሰለኝ መች ከበደ? እሺ ልሞክር። ቆንጆ ነኝ አይደል? በጣም እንጂ የኔ ውብ። እሺ አሁን ቀጥል። አይኖችሽ በጣም ያምራሉ፣ ማንንም ከሩቅ ይስባሉ። ለኔ ግን ከመልክሽ ይልቅ ጸባይሽን ነው የምወድልሽ። ለኔ ከምንም ነገር በላይ ነሽ። በጣም 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 ነው የምወድሽ። ግን በልብላኝ ነው እንዴ ናታን፣ ስታስጠላሽ። ስትናደጅ እኮ እንዴት ደስ እንደሚለኝ። እኔ ደግሞ ስታባብለኝ እንዴት ደስ እንደሚለኝ። እንዴ ቆይ ምንድነው እንደዚህ መተንፈስ? ናታን በጣም ነው ደስ ያለኝ። ይኸውልሽ ሁሌም ቢሆን ደስተኛ ሁኚልኝ። አንተም እንደዛው። ስማኝ ደግሞ እነ ሰብለ እኮ ታረቁ። ሰማሁ። አይዘልቁም እንጂ። ቆይ እሱ ለምን አለም ጋር አርፎ አይቀመጥም? ምንድነው ሁሉንም አይቅርብኝ ማለት? ሴትዮ ጓደኛዬ እንደዚህ እንድትናገሪብኝ አልፈልግም። ምን የኔ ጓደኛ እዚህ ምዛም ብትል አንተም ዝም ነው የምትለው? እኔ ስለሷ መቼ አውርቼ አውቃለሁ? እንደውም ዛሬ ግልጹ ልንገርሽ፣ ወይ ከኤላ ጋር ወይ ከጆኒ ጋር መች ከአንዳቸው ጋር በስነ ስርዓት ተቀመጠች። አንተ ጓደኛዬ እንደዚህ እንዳትላት እሺ? በቃ ተያቸው እንዴ። ደግሞ በእነሱ ጉዳይ እንጨቃጨቅ እንደኛ እኮ ስንት የራሳችን ጉዳይ ያለብን። የኛ ጉዳይ ደግሞ ምን አለ የሚያጨቃጭቀን? ፍቅራችን ነው ማለት። ይኸውልህ እኔ ባንተ ፍቅር ተይዤ ምግብ አልበላ ውሃ ልጠጣ ብሎኛል። እሺ በሆነው ባልሆነው ነጫነጫለሁ። በቃ ሳላይ እኮ አልኩኝ ቤት ሄጄ እንቅልፍ አይወስደኝም። ብቻ ምን አለፋክ? ኧረ እኔ ፍቅር ኤላ ይሄ ልጅ ቆይ ምንድነው ያስነካችሁ? ባይሆን ጠይቀውና አንተ ማስነካና አይነግረኝም እንጂ ቢነግረኝ አስነካሽ። ቆይ እሱን ተውና አንድ ነገር እንድታግዘኝ ነበር የፈለኩት። ምንድነው? የጆኒ ልደት ደርሷል። አዎ ትናንትና ቴሌግራም ላይ መጥቶልኝ አይቼዋለሁ። አዎ እኔም እሱ ላይ ነው ያየሁት። በቴክስት ታወራላችሁ እንዴ? እኔም በአጋጣሚ ነው ያየሁት። ቪዲዮ የሰራን ሰዓት ፋይል ስንላላክ ነበር ነው። ጥሩ። ምን ነው? አይ ምንም። እሺ አሁን ወደ ልደቱ እንመለስ። እና ላከብርለት አስቤያለሁ። እንድታግዘኝ ፈልጌ ነው። ብለሽኝ ነው ደሞ ለጓደኛዬ። ቆይሽ እንዴት ነው ያሰብሽው? የሆነ ሆቴል ላይ ነው ያሰብኩት። ሆቴል? እኔ ደግሞ እዚህ ትምህርት ቤት ውስጥ መስሎኝ። አይ ሆቴል ላይ ይሻላል። እና ደግሞ ሁሉም እንዲገኙ ፈልጋለሁ። ቆይ ሁሉም ማለት እነ ኤልያስንም ጨምሮ? አዎ ምን ችግር አለው? ምናልባትም ለመታረቅ መንገድ ሊሆን ይችላል። የመተናነቂያም ሊሆን እንደሚችል አስቢ። እሱን እኔ እና አንተ አንድ ላይ ሆነን አንድ እናደርገዋለን። ምን አለ በፍቅርም ታዲያ አንድ ላይ ሆነን ብንሞክረው? አንተ ደግሞ ሲሪየስ ነገር እያወራህ አይደል እንዴ? ወይኔ ካሊ ፍቅሬንም በሲሪየስ አታየውም አይደል? ይልቅ እንዴት እንደምናደርገው አስብበት። ካልሽ ምን አማራጭ አለኝ? ስትጠሪኛ ቤት ስትልኪኝ ወዴት ነው የምልሽ? በስተመጨረሻ ታረቁ አይደል? አይደል? ምን ነው ደስ አላለህም እንዴ? እኔ ሁሌም ቢሆን የሰው ለደስታ ነው የሚያስደስተኝ። የኔስ ደስታሽን ስለምፈልግ መስሎ ይመረቅሽ። ደስታዬማ ስቀርብ ከጎን ሰውን እንደሆነ ታውቃለህ። እኔ አንቺን በቀረብኩሽ ቁጥር ሁሉ ጊዜ ችግር ነው ይዤብሽ መጣው። እሱ እንዲሆን ደግሞ እኔ አልፈልግም። ስርቅ መጎዳት መች ይቀራል? ቆይ ስስቅ ስጫወት ማልጎዳ ነው የሚመስልህ? ብርክቲ ልቀርብሽ አልችልም። በቃ ታረጂ። እስኪ ያሳመነኝ ምክንያት ስጠኝ። ልነግርሽ አልችልም። አየህ ምክንያት በቂ አይደለም። ምክንያት ባይኖር ለምድርቅሻለሁ። ምናልባት ሰብለ እንዳይደብራት። ይኸውልሽ ከሰብለ ጋር ምንም የሚያያይዘው ነገር የለም። እሷ ትክክለኛ ውሳኔዋን ወስናለች። አንተ ስለምን ደግሞ አትወስነው? ምኑን ነው የምወስነው? በቃ እሷ እኮ የሰው ነች። ለምን ይሄን አምነህ ወደ ራስ አትመለስም? አለምን ረስተሻት ነው? ለሷ ምንም አይነት ስሜት እንደሌለ አውቃለሁ። ለምን
ሰብሊ የተሳሳተ ውሳኔ ነው የወሰንሽው። እንደምትወጂኝ ያውቃለሁ። ኤላ ሳይክል ረብሻለሁ። አንተን እያየሁ አለማውራት ይከብደኛል። ሰብሊ ነይና አዋሪኝ እባክሽ። ሰብለ ራሽን ተቆጣጠሪ አይሆንም። ሰብሊ መጥቻለሁ። መጣህ እንዴ? ብዙ አስጠበቁሽ እንዴ? ኧረ አላስጠበቀኝም። እሺ በቃ ተቀመጠ። አዎ በእልህ ብቻ ይመስላል ከሰብለ ጋር መራቅ የከበደው። የውስጡን እሱ ብቻ ነው የሚያውቀው ይሆናል እንግዲህ። እኔ ሰብለ መጣሽ እንዴ? ከጆኒ ጋር ስለታረቃችሁ እኮ ደስ እንዳለኝ እየነገርኩት ነበር። እናመሰግናለን። እንግዲህ ካሁን በኋላ የሚያጋጫችሁን ነገር ተነጋግራችሁ መፍታት አለባችሁ። ልትፈቺ ስትሞክሪ ደግሞ የማይፈቱ ብዙ ችግሮች ይፈጠራሉ። ሴት ብልነች መላ አጣጣም። ለሁሉም ነገር መላ መፈለግ እኮ ከባድ ነው። ይልቅ አንቺ መላ ካለሽ ለምን አሰጭንም? ለምኑ? ያው ኤላን ይግልሽ ለማድረግ ነው። አንድ ቀን ፍቅሬን ይቀበለኝና እንደ በፊቱ በፍቅር እንከንፋለን። እንደ በፊቱ? አዎ ደስ የሚል ጊዜ ነበር። ብዙ መስዋዕትነት የተከፈለበት ፍቅር ነው። ምን ነው አልነገረሽም እንዴ? ኧረ ምንም አልነገረኝም። ከጀመርኩት ቶሎ ያልቅም ብሎ ይሆናል። እና ታዲያ እንደምትይው አሪፍ ጊዜ ካሳለፋችሁ ለምንድን ነው ሊርቅሽ የፈለገው? በእኔ ምክንያት እንድትጎጂ አልፈልግም ነው የሚለው። ለምን ትጎጃለሽ? እሱ ካልጎዳሽ ማን ሊጎዳሽ ይችላል? ኤላ እኔ ብቻ ነኝ የማውቀው። አሁን እንደምታዩት አልነበረም። ጆኒ ይሄን ያህል ስለ ኤላ መስማት አስፈላጊ አይደለም። እንሂድ። ሰብልዬ ትንሽ ጊዜ ትሰጭኛለሽ? ጆኒ ላወራው ነበር። ለጥላችን መንስኤ አንዱ አንቺ ነሽ። ጆኒን ራቂው። አሁንም ቢሆን ችግር እንዳትፈጥሪብኝ። ለዛም እኮ ነው ላወራው ብዬ አስፈቀድኩሽ። ጆኒ ይወድሻል፣ እኔ ደግሞ ኤላን አፈቅረዋለሁ። ለዛ ብዬ ነው ከዛ ድረስ የመጣሁት። እናማ ልጠረጥሪንና በእኛ ስጋት ሊገባሽ አይገባም። እኔ ጆኒን በደንብ አምነዋለሁ። የኔና የኤላን የበፊት ፍቅር ብታቂ ኖሮ ሌላው እንድትመኛለሽ ብላሽ አጠረጥሪም ነበር። ቆይ እሺ ለምንድን ነው የፈለግሽው? ለስራ ጉዳይ ላወራው ነው። ከይቅርታ ጋር 2 ደቂቃ ብቻ አሰጭ። እሺ በቃ በር ላይ እጠብቅሃለሁ። እሺ። ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። እንዲሁም የአፍላ ፍቅር ድራማ ተከታታዮች ደህና ናችሁ ወይ? በዛሬው እንግዲህ በአፍላ ፍቅር በ258 ላይ እንደሚታወቀው በባለፈው ክፍል ላይ ሰብለና ኤላ ተለያይተዋል። እንግዲህ ገና ከመገናኘታቸው ነው የተለያዩት። እስከዛሬ ድረስ እንግዲህ ኤላ ሰብለ እንድትወደው ወይም ደግሞ ወደሱ ጆኒን ትታ ወደሱ እንድትመጣ በጣም ብዙ ነገሮችን ከመጀመሪያው ጀምሮ ሲጥር ነበር። እንግዲህ መጀመሪያ በእልህ የተጀመረው ፍቅር ወደ እውነት አምርቶ እንግዲህ ሁለቱም ስሜታቸውን በውስጣቸው ይዘው ሲሰቃዩ ነበረ። ነገር ግን የኤላ ቪዲዮ ከተያዘበት በኋላ ከትምህርት ቤት የሚያስባርረው ቪዲዮ ከተያዘ በኋላ ግን ኤላም ሰብለን ስለገፋት ማለት ነው ስለኔ የሚሰማሽን ነገር ነገ የሚፈጠረው አይታወቅም፣ እስከ መጨረሻው ላንገናኝ እንችላለን እና የሚሰማሽን እንግዲህ ተንፍሽ ብሏት ነበረ፣ አስበሽ ንገሪ ብሏት ነበረ። ሰብለም ይህን ነገር እንግዲህ አስባ ነግረዋለች። በግልጽ አፈቅርሃለሁ የሚለውን ቃል ባትናገረውን ግን ስለሱ የሚሰማትን እያንዳንዱ ነገር ነግረዋለች። እሱም ደግሞ እንግዲህ ይሄ እኮ ፍቅር ነው፣ ግን ደግሞ ከአንቺ አንደበት መስማት ፈልጋለሁ፣ አፈቅርሃለሁ የሚለውን ቃል ከአንቺ መስማት ፈልጋለሁኝ ብሏት ነበረ። እሷ ግን የነገርኩህን ስሜቴን ነግሬሃለሁ፣ እንግዲህ አንተ እንደፈለክ ተርጉሞ ብላለች። ተግባርሽ እንደምትወጂኝ ያሳያል፣ ግን ልብ ማረጋገጫ ይፈልጋልና እንደዛ እንድትለው ፈልጎ ነበር። እሷ ግን ያው በግልጽ እንደምትወደው እንግዲህ አሳይተዋለች። ታዲያ የሁለቱ ፍቅር እንግዲህ እስከ
እስከዛሬ ድረስ ተደብቆ ወይም ደግሞ ሁለቱም ጋር ሰው ስላለ ማለት ነው። እሷም ጋር እንግዲህ ባትወደውም ጆኒ አለ፣ እሱም ጋር ደግሞ አለም አለች። ስለዚህ ሁለቱ ያገኙት አጋጣሚ በዛን ሰዓት ነበረ። ሁለቱም ስሜታቸውን ቢገላለጡም ግን በመጨረሻ ሰዓት እንግዲህ ብዙ ነገር ካወሩ በኋላ ነገር ግን አለም ነገሩን አበላሽተዋለች። እንግዲህ ሰብለ ትንሽ የዋህ ነገር ናት። ለዛ ነው እንደ መሲ አይነት ጓደኛ እንግዲህ መሲ በሰዓቱ አጠገቧ ስላልነበረች ነው እንጂ ሰብለ እንደዚህ አይነት ስህተት ላትሰራ ትችል ነበረ። በእርግጥ ደግሞ ወደ ጆኒ ባትመለስ ኤላ ሊባረር የሚችል ነበረ። ስለዚህ ግዴታ ለኤላ ስትል ወደ ጆኒ መመለሷ ደግሞ ግድ ነው። ሌላ አማራጭ አልተገኘም። ማንም ሰው የጆኒን ስልክ ማግኘት አልቻለም። ሌላው ቀርቶ ብርክቲ እንኳን ካሌብን በፍቅር አይነት ነገር እንደወደደችው አስመስላ ቪዲዮ እንዲያሳያት እየጠየቀች ነበረ። ቪዲዮ ማን ጋር እንዳለ ማወቅ ስለፈለገች እና እንግዲህ ደልታለሁ ብላ አስባ ነበረ። ነገር ግን ቪዲዮ ያለው ጆኒ ጋር እንደሆነ ነግሯታል። ያን ነገር እንግዲህ አለም ለሰብለ ለዚህ ነገር ሁሉ ምክንያቱ አንቺ ነሽ፣ ከመጀመሪያው ጀምሮ አንቺ ነሽ ፍቅረኛ እንዳላት ሴት ብትሆኝ ኑሮ ሁለቱ በአንቺ ምክንያት አይጣሉም። ስለዚህ አንቺ ብቻ ነሽ ማስተካከል የምትችይው። እሱ እዚህ ትምህርት ቤት ከተባረረ ትምህርት ቤት ውስጥ ሄዳ እንደምታወራ እያደረጉ ያሉትን ነገር ማለት ነው። ለምን ኤልያስ እና ጆኒ ጸበኛ እንደሆኑ በማን ምክንያት እንደሆነ ብቻ ሁሉንም ነገር እናገራለሁ ብላ አስፈራራቻት። ስለዚህ ግዴታ ማስተካከል ያለባት ሰብለና ሰብለ ብቻ ናት። ያለዛ ግን ልጁ ሊባረር ነበረ። ቪዲዮንም ሊለቁት ልጆቹ ፌክ አካውንት ከፍተው ተዘጋጅተው ነበረ። መልሱን እንደውም እየጠበቁ ነበረ። ካሌብም ሳይቀር እንግዲህ እኔ ደግሜ ላናግረውና እድል እንስጠው እስኪል እኔ ላናግረው ከሰብለና ከብርክቲ ርቆ ራሱን ችሎ የሚኖር ከሆነ ላናግረው እያለ ነበረ ከሚባረር ብሎ ነበረ። ምክንያቱም ብርክቲ የሆነ የወደደችው ስላስመሰለች ነው እንደዛ ያለው። በሌላ በኩል ደግሞ ብርክቲ እኔ እዚህ ሁኜ ሌላ ሰው አፍቅሬ ኤላ ማየት አለበት፣ ሌላ ሰው ማፍቀር እንደምችል ላሳየው ፈልጋለሁ፣ ከዚህ ከተባረረ ግን ርቆ ስለሚሄድ እኔ እሄዳለሁ ወደ ቤተሰብ አይነት ነገር ተናግራ ነበረ። ለዛም እንግዲህ ካሌብ ራሱ እኔ ላናግረው ቪዲዮ ከመለቀቁ በፊት ብሎ ነበር። ጆኒ ግን በጣም ነበር ቪዲዮውን ለመልቀቅ የቋመጠው። በነገራችን ላይ ራሱ ችግር ውስጥ ሊከተው ይችላል። አብዛኛው ሰው እነሱ ቪዲዮ እንደቀረጹት ያውቃል። ስለዚህ ተጠያቂ መሆናቸው አይቀርም ማለት ነው። የኤላ ቢባረርም ማለት ነው። ኤላ እንግዲህ ሊባረር የሚችለው አንድ ተማሪ ግን እንደዚህ አይነት ስነ ምግባር ካለው ለትምህርት ቤቱ ለስሙ ራሱ ጥሩ ስለማይሆን ከትምህርት ቤት ቅጣት ለብዙ ጊዜ ሊባረር ይችላል እና ነገር ግን ነገሩ ወደ እነ ጆኒ ራሱ መዞሩ አይቀርም ነበረ። ነገር ግን እንግዲህ ሰብለ የራሷን ውሳኔ ወስና ኤላንም ሳታማክረው ማለት ነው ሁለቱ ፍቅራቸውን ከተገላለጡ በኋላ ከተለያዩ በኋላ ነው እንግዲህ አለም አግኝታ የኛውን ነገር አእምሯ ላይ ስለሞላችባት ሂዳ ጆኒን ይቅርታ ጠይቃ ሁለተኛ ደግሞ ከኤላ አጠገብ እንደማደርስ ምላ ተገዝታ እንግዲህ ቪዲዮን አስጠፍታለች። ታዲያ እንግዲህ ቪዲዮ ከጠፋ በኋላ ወደ ኤላ ሂዳ ነበረ። እሱ ግን በደስታ ነበር የጠበቃትና መጣሽልኝ ወይ ብሎ ሊያቅፋት ነበር ሰፍ ብሎ። እሷ ግን እንግዲህ መርዶ ነው ያረዳችው። ወደ ጆኒ ተመልሳ እንደታረቀችና ቪዲዮንም እንዳስጠፋችለት ከዚህ በኋላ እሱ እንዲርቃትም ነግረው ነበረ። ነገር ግን ጠልታው ሳይሆን ተገዳ እንደሆነም ነግረዋለች። ታዲያ እንግዲህ ከዛ በኋላ አሁንም ሰብለና ጆኒ መልሰው መጣላታቸው የማይቀር ነው። ሲጀመርም ሁለቱ ይዋደዳሉ። ያው አንዳንዴ የኤላ ተግባሩ አንዳንዴ በጣም ግራ ነው የሚያጋባን። እንግዲህ ምንድነው ፍላጎቱ የሚለው ነገር ማለት ነው። ብርክቲ ደግሞ የውሸት ታሪክ ጀምራለች። እንግዲህ እንደሚታወቀው ከኤላ ጋራ ምንም አይነት የፍቅር ግንኙነት እንዳልነበራቸው ነው የምናውቀው። እሷ ግን ለሰብለ በጣም ጣፋጭ የሆነ የፍቅር ታሪክ እንደነበራቸው እና እንግዲህ እሷ እንዳትጎዳበት ብሎ ከእሷ እንደራቀ፣ ስለዚህ የሆነ ሰዓት ላይ ያን ፍቅራችን እመልሳለሁ እያለች ለሰብለ እንግዲህ እየነገረቻት ነበረ። ሰብለ በጣም ነው የደነገጠችው። ማለት ከዚህ ቀደም ፍቅረኛሞች ነበርን ያለቻት እና ኤላ ደግሞ ሲያወራ እንደሰማነው ከሆነ እንደሚያዝንላት እንደሚወዳት እንደ ጓደኛ እንጂ ስለ ፍቅር ማለት ሰዎች እሷ እንደምታፈቅረው ያወራሉ። እሱ ግን በፍጹም እንደ ፍቅር የሚባለውን ነገር እንዳላፈቀራት ነው እንግዲህ ለናታንም ሲናገር የሰማ ነው። ግን ከእሷ ጋር ሲሆን የሚሰማኝ ደስ የሚል ስሜት ሰብለጋም ሲሆን ይሰማኝ ጀምሯል አሁን ብለዋል። እና
ስለዚህ ወደ ፍቅር እያመራችሁ ነበር እያለው ነበር ናታን። እንደውም እሱ ግን አፋውታ አፈቅርሃለሁ አላለችኝም፣ ነገር ግን ጀለሶች ልጅቷ እኮ አፍቅራ ነው እንደዚህ የምትሆነው ይሉኝ ነበረ ብለዋልና እሷ ግን ልም ያለ ፍቅር ውስጥ እንደነበሩና ያንን ለመመለስ እንደመጣች እየተናገረች ነው። ታዲያ ነገር ሰብለን ረብሿታል። ሰብለና ኤላ እንግዲህ መንገድ ላይ በተደጋጋሚ እየተገናኙ ነው። እናም ሁለቱም ተቀራርበው ማውራት ይፈልጋሉ። ነገር ግን ደግሞ ለጆኒ የገባችው ቃል አለ። ታዲያ እንግዲህ እሱን በሩቅ እያየች በፍቅር አይን እንግዲህ ሁለቱም እየተጎዱ ነው ማለት ነው። እንግዲህ ከዚህ በኋላ እንደዚህ ነው የሚቀጥሉት ለ2 ዓመት ወይም ደግሞ ምናልባት 11ኛ ክፍል እስኪጨርሱ ማለት ነው። ምናልባት እንደዚህ ሊቀጥሉ ይችላሉ። ጆኒ በግልጽ ሰብለ እንደማታፈቅረው አውቋል። ለዛም ከስሯ እየተከተላት ይገኛል። ካያችሁ እንግዲህ ሰብለ ትምህርት ቤት ግቢ ውስጥ ድንገት ከኤላ ጋር ፊት ለፊት ይገናኛሉ። ቁመው ሁለቱ እንግዲህ ተፋጠው እየተያዩ ያለ ጆኒ ከኋላቸው መጣ እና ምንም አይነት ፋታም ሆነ ጊዜ እየሰጣቸው አይደለም። እንዳይገናኙ በደንብ መንገዶቹን እየዘጋጋ ይገኛልና ያ ማለት በሰብለ እርግጠኛ አይደለም እንደማትወደው አውቋል። የሆነ ሰዓት ትተው ልትሄድ እንደምትችል ገብቶታልና ለዛም እንግዲህ መፈናፈኛ እያሳጣቸው ይገኛል። ነገር ግን ይሄ ነገሩን ያብሰዋል ብዬ ነው የምለው። እንደዚህ በግልጽ እንዳይገናኙ ከተከለከሉ እንግዲህ በድብቅ ይገናኛሉ ማለት ነው። እንደውም ጭራሽ ፍቅራቸው እንትን ይላል ይብስባቸዋልና በድብቅ መገናኘታቸው አይቀርም። እንደዚህ ፊት ለፊት እንዳይገናኙ እንቅፋት ከሆኑባቸው። ለዛም እንግዲህ ጆኒ እየተከታተላቸው ይገኛል። ሰብለና ኤላ በድጋሚ ደግሞ ወደ ቤታቸው ሲወጡ ነበር። እንግዲህ በር ላይ ይገናኛሉ። ኤላ በውስጡ መታ እንድታወራው እየጠየቀ ነበረ። እባክሽ ነይ እናውሪኝ፣ የወሰንሽው ውሳኔ ትክክል አይደለም፣ አንድ ያናግረኝ እያላት ነበረ። እሷ ደግሞ እንግዲህ አንተን አይቼ ማውራት አልችልም እያለች ቁማ እሱን አፍጣ እያየች ነበረ ጆኒ የመጣውና ጆኒ ቆሞ እያያቸው ነበረ። በመጨረሻ ግን ሰብለን መጥቶ ሲነካት እንዴት እንደደነገጠች፣ ምክንያቱም አልነበረችም አጠገቧ። እንግዲህ ከዛ ድረስ መጥቶ አጠገቧ ቆሞ በእጁ እስኪነካት ድረስ ሰብለ ፈዛ ነበረ። እና እነዚህ ልጆች እንግዲህ ቀጣይ ምን ሊሆኑ ይችላሉ? በጣም ብዙ የሚሰቃዩ ነው የሚመስለኝ። ምክንያቱም ደግሞ ብርክቲም ደግሞ ኤላን ፍቅሯን እንዲቀበላት መታገሏ የማይቀር ነው። አለምም እንደዛው። የዓለም ነገርም አሁን ላይ ስር እየሰደደ ነው። በጊዜ እንደማያፈቅራት ነግሯት ከህይወቱ እንድትወጣ ከማድረግ ይልቅ ጭራሽ ወደ እሱ እንድትሳብ እያደረገ ይገኛል። ምን ፈልጎ እንደሆነ አላውቅም። ለዛ ነው ኤላ ግራ የሚያጋባ ነገር ያለው። ለምንድን ነው ዓለም እሱ ጋር እንድትሆን የፈለገው? ለምንድን ነው በእሷ ህይወት ላይ መጫወት የፈለገው? ማለት ልጅቷ ፈልጋ ነው በእርግጥ ወደ ህይወቱ የመጣችው። ወደድኩሽ ብሏት አይደለም። ግን የፈለገ ቢሆን ግን ፊት ሊሰጣት አይገባም ነበረ። እና የእሷም ነገር ራሱ ስር እየሰደደ ስለሆነ በቀላሉ ሰብለና ኤላ አብረው እንዲሆኑ አትፈቅድም ማለት ነው። ሌላ ብዙ ችግር ይፈጠራል። ስለዚህ ኤላ ምንድን ነው ሀሳቡ? በፊት ሰብለን ለማስቀናት ነበረ የቀረባት። አሁን ግን ሰብለን እንደምትወደው ነግረዋለች። እሱም ማጣት እንደማትፈልግና ከሱ መለየት እንደማትፈልግ ነግረዋለች። ምን ይጠብቃል? እንደምትወደው ካወቀ ለሱ ብላ ደግሞ እንግዲህ ወደ ጆኒ ተመልሳ ወደማትፈልገው ሰው ተመልሳ እንደሄደች እያየ ለምንድን ነው ዓለም እሱ ጋር እንድትቆይ ተስፋ እየሰጣት ያለውና ይህን ነገር 3 ሴቶች በዙሪያው እንዲሆኑ የፈለገው ለምንድን ነው ብዬ ጥያቄ ይፈጥርብኛል። እንግዲህ የኤላ ካራክተር ማለት ነው። እዚህ ላይ ምንድን ነው ፍላጎቱ? 3ቱንም ሴቶች መጉዳት ይፈልጋሉ። ሰብለን አፍቅሯታል ብለን ስንል ያችኛዋ ደግሞ ትመጣና እንደምትወደውና የበፊት ውስጣቸውን እየቀሰቀሰች ልጁ ወደ ድሮ እንዲመለስ ለማድረግ እየሞከረች ነው። ዓለምም ደግሞ አለመፈለግ አለመፈቀር በጣም ያማል እያለች ደግሞ እሷም ደግሞ ሌላም ነገር ጥያቄ እያቀረበች ነው። ከዛ ደግሞ ከሰብለ ጋር ያለው ነገር ሰብለ ትታው ስለሄደች ደግሞ ሌላ ችግር ውስጥ ነው ያለውና አሁን ላይ በጣም እየተናደደ ነው ኤላ። እንግዲህ ሰብለ በምትሄድበት በምትረግጥበት እየተከታተለ ነው። ጭራሽ ከጆኒ ጋር እንግዲህ መንገድ ላይ ሲሄዱ ተደብቆ እያያቸው ነበረ። ያ ማለት እንግዲህ ዝም ብሎ ያን ብዬ አላስብም። ፊቱ ላይ የማየውና ተግባሩን ሳየው የሆነ በቀል ያሰበ ወይም ደግሞ ሰብለን በሆነ ምክንያት ከሱ በድጋሚ መውሰድ እንደሚፈልግ ከሱ ጋር ሆና ማየት እንደማይፈልግ ነው እንግዲህ ከሁኔታው የተረዳ ነው። ታዲያ እንግዲህ ጆኒ ሰብለ ላይ ጊዜን አታጥፋ፣ አትድከም፣ ያንተ ባልሆነ ላይ ዓለም ናት ያለችህ፣ ዓለምን ጠበቅ አድርጋ ያዝ እያለው ነበረ። ታዲያ እሱም እንግዲህ ሰብለ ለኔ ብላ ወደ አንተ እንደተመለሰች ታውቃለህ፣ ግልጽ ነው። ስለዚህ
ሁሉንም በቅርቡ የምናየው ይሆናል እያለ ይገኛል። እንግዲህ እርግጠኛ ነኝ ሰብለን ብትሆን ከኤላ ከዚህ በላይ ተለይታ መቆየት የምትችል አይመስለኝም። ቀጣይ በድብቅ መገናኘታቸው የማይቀር ነው። ለጆኒ ቃል ስለገባችለት ጆኒ ደግሞ ቃሏን እዚህ ቀደም በተደጋጋሚ ስታፈርስ ስለነበረ አሁን ላይ ከስር ከስሯ እየተከተላት ነው። በምትሄድበት ሁሉ እሱ አለ። ዘወር ስትል ከኤላ ጋር ቆማ እሱ ይመጣልና ያ ማለት እንግዲህ የሚገናኙበትን መንገድ እየዘጋጋ ነው። ይሄ ደግሞ ይበልጥ እንዲገናኙና እንዲፈላለጉ ነው የሚያደርጋቸው። ስለዚህ ወይ ውጭ ወይ በሌላ በድብቅ መገናኘት ይጀምራሉ ብዬ አስባለሁኝ። ነገር ግን የኤላ ነገር ትንሽ ግራ ያጋባል። ሶስቱንም ሴቶች ለምን እንደሚፈልጋቸው አናውቅም። ሰብለን ይወዳል፣ ያችኛዋንም ደግሞ አዝንልሻለሁ ይላል፣ እንድትጎጂ አልፈልግም ይላል። አለምስ ደግሞ ለምን የሚለው ነገር መጨረሻው ጥሩ አይሆንም ብዬ አስባለሁ። ምናልባትም ሰብለ በቀላሉ ከኤላ ጋር በፍቅር መኖር የምችል አይመስለኝም። ምክንያቱም በዙሪያው ያሉ ሴቶች በቀላሉ በነፃነት እንድትኖር አይፈቅዱላትም ብዬ አስባለሁ። ውድ ቤተሰቦቼ እናንተስ ከዚህ ምን ተማራችሁ? ሀሳብ አስተያየታችሁን በኮሜንት ማስቀመጥ እንዳትረሱ። የዛሬው የአፍላ ፍቅር የሰብለና የኤላ ፍቅር ታሪክን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ። ቪዲዮውን ስታዩ ላይክ፣ ሼር አድርጉልኝ። እወዳችኋለሁ።